ስለዚህ ዮሐንስ በክርስቶስ በጣም ከተወደዱት ደቀ መዛሙርቶች ውስጥ ወይም ደግሞ ከሚቀርቡት ውስጥ ከሶስቱ አንዱ ነው። ሶስቱ ዮሐንስ፣ ያዕቆብ እንዲሁም ደግሞ ጴጥሮስ። እነዚህ ዓለማት እግዚአብሔር የፈጠራቸው ፕላኔቶች፣ ከዋክብት በሙሉ ከነጭ ዙፋን ፍርድ በኋላ ይጠፋል። መላእክትም ቢሆኑ ሰዎችም ከክርስቶስ ጋር አናስተካክልም። ስለዚህ ኢየሱስ ክርስቶስን አድምቆ የሚያሳይ መጽሐፍ ዮሐንስ ራእይ። ስለዚህ ኢየሱስ ክርስቶስ ሲመጣ የሚመጣባቸው የሚመጣላቸው። አሁን ግን መጨረሻ ሲመጣ ምንድነው እሱ የሚመጣው? በፈረስ ይላል። ዮሐንስ ራእይ 19 ላይ እንመለከተዋለን ስንደርስ በፈረስ። ዛሬ እንደ ፍጥሞ አይነት እስር ቤት ውስጥ ያለን ሰዎች በተለያየ ነገር የታሰር ምን አለው ኢየሱስ ክርስቶስ? ቁልፍ፣ የሞትና የሲኦል ቁልፍ። ክፍለ ሀገር ውስጥም ጥንት ጊዜ ብዙ አዲስ እምነት ተብሎ ሲጀመር ሙሉ ወንጌል ብዙ ስቃይ ደርሶባቸዋል። በተለይ ግን እግዚአብሔር አንዳንድ ሰዎችን እያስነሳ ሲከላከል እንደነበረ እናስታውሳለን። ብዙዎች ሰማዕታት ኢትዮጵያ ውስጥ በተለይ ሐረርጌ ክፍለ ሀገር ውስጥም ከኢትዮጵያ የመንፈስ ቅዱስ እንቅስቃሴ ጋር በተያያዘ ብዙዎች ብዙ ዋጋ ከፍለዋል። ለምሳሌ ዳንኤል ምዕራፍ 9 ከቁጥር 7 እስከ 8 ያለውን እንመለከታለን። ራእይ ምዕራፍ 9 ከቁጥር 7 እስከ 8 በዳንኤል ዘመን እስራኤላውያኖች እግዚአብሔርን በጣም በድለው ስለነበረ ዳንኤል 70 ዓመት እስራኤል ትገዛበታለች የተባለው ዓመት ሲፈጸም ጾም ጸሎት ያደረገው ሃሌሉያ እያለ መዝሙር አልዘመረም። እግዚአብሔር ፊት ንስሐ ነው የገባው። ዮሐንስ ዳንኤል ምዕራፍ 9 ቁጥር 7 እና 8 እናሰማዋለን። ጌታ ሆይ ጽድቅ ለአንተ ነው፣ እንደ ዛሬም ለእኛ ለአይሁድ ሰዎችና በኢየሩሳሌም ለሚቀመጡ ለእስራኤልም ሁሉ በቅርብና በሩቅም ላሉት አንተን በበደሉበት በበደላቸው ምክንያት በበተንህበት አገር ሁሉ የፊት እፍረት ነው። ጌታ ሆይ በአንተ ላይ ኃጢአት ስለሰራን ለእኛና ለነገስታቶቻችን ለአለቆቻችንና ለአባቶቻችንም የፊት እፍረት ነው። የፊት እፍረት ነው ይላል። እስራኤላዊ የሆነው መገኘት በዛን ጊዜ ወደ ናቡከደነጾር አግዟቸዋል ወደ ሀገሩ። በሄዱበት ቦታ ሁሉ እስራኤላውያኖች ምን ነበሩ? የፊት እፍረት ይላል። ኢትዮጵያዊነትም ዛሬ የፊት እፍረት የሆነበት ጊዜ ነው። የፊት እፍረት። ሰዎች ኢትዮጵያኖችን ሲያዩ የሚናገሯቸው ነገሮች አሉ። አንድ የኔ ጓደኛ ካናዳ ውስጥ ነው ያለው። ልጁን የኔን ጓደኛ ልጅ አንድ ፈረንጅ ተርበን የመጣ ወደ ከኢትዮጵያ እናንተ ረሃብተኞች ብሎ ሲሰድበው ያም ልጅ ያው ጥርሱን አውልቆት ፍርድ ቤት ሆኖ ፍርድ ቤትም ቢሆን የሚደላው ለፈረንጆች ነው። ስለዚህ እንደዚህ አይነት ነው የፊት እፍረት። እኛ ከሀገራችን ብዙ ስለማንወጣ የኢትዮጵያ ሕዝብ በፊትም ኩሩ ስለሆነ እንደዚህ አይነቱ ነገሮች የተለመዱ አይደሉም፣ ግን የፊት እፍረት ነው። ስለዚህ መርገም ሆኖ ይሄዳል። የክርስቲያኖች ደም መፍሰስ፣ የሌሎችም ንጹሃን ደም መፍሰስ በአንድ ሀገር ውስጥ ምን ያስከትላል? ረሃብ። ኢትዮጵያ በጣም የተራበች ሀገር፣ በአፍሪካ ውስጥ የታወቀች ባለጠጋ ለም የነበረች ሀገር፣ ዛሬ ግን ረሃብ ያልተለያት ረሃብ። ዋጋ ጨምሯል። ዋጋ መጨመር ራሱ በራሱ ምንድነው? እሱ ረሃብ ነው። ከረሃብም ውጪ ጦርነትንም ያመጣል። የደም መርገም ጦርነትን ያመጣል። ጦርነት ኢትዮጵያ ሰላሟ ድሮ ሰላሟ በጣም የተጠበቀች ሀገር ዛሬ ሰላም ከኢትዮጵያ ያረቀበት ሁኔታ ነው ያለው። እንደገናም ቸነፈር፣ ተላላፊ በሽታ እንደ ኮሮና፣ ሌሎችም በሽታዎች እንዲህም አይነቶች የደም መርገም ውጤቶች ናቸው ለማለት ነው። ስለዚህ ደም ሁልጊዜ ዋጋ ያስከፍላል። እኛ ሀገር ደግሞ እንደገና በውርጃ ከዓለም ውስጥ ማዕረግ ውስጥ የገባን ሀገሮች ናት። ቶፕ ከሆኑት ሀገሮች ውስጥ ውርጃ የሚካሄድበት ሀገር ነው። ምንም ማድረግ የማይችል ሕፃንን መግደል፣ ይህም መርገም ነው። ስለዚህ መርገማችን በጣም ብዙ ስለሆነ እንደ ክርስቲያን ምድሪቱን ለማዳን በእግዚአብሔር ፊት ንስሐ መግባት እጅግ በጣም አስፈላጊ ነው። በሌላም በኩል ደግሞ ስናይ እስራኤላውያኖችን እግዚአብሔር ለአብርሃም ሲነግረው የሚረግሙህን እረግማለሁ፣ የሚባርኩህን እባርካለሁ አለ። ከአፄ ኃይለ ሥላሴ ጊዜ ጀምሮ ከእስራኤል ላይ ያለው አቋማችንን ስንመለከት
ትክክል አልነበረም። አፄ ኃይለ ሥላሴ ሞአንበሳ ዘይሁዳ ይላሉ። ከይሁዳን የመጣ ነው ይባላል። ግን 1948 እስራኤል መንግስት ስትመሰርት ኢትዮጵያ ድምፅ አልሰጠችም፣ ታቅቦን ያደረገችው። ይህም ኃጢአት ነው። እንደገናም ደግሞ እስራኤልና አረቦችም ሲዋጉ በየትኛውም በኩል ኢትዮጵያ ለአረቦች እገዛ የምታደርግ ነበር። ይሄ ፖለቲካ ነው። ስለዚህ መርገሞች እንዲህ አይነት ነገሮች ሁሉን የሚያስከትሉ ናቸው ማለት ነው። ባለፈው ጊዜ እንደገና ስንመለከት ምንድነው ያየ ነው? ባለፈው ጊዜ ዛሬም እንግዲህ ቻይናም ሌሎችም ሀገሮች ውስጥም እንደዚሁ ሰማዕታት እየተፈጠሩ እንዳሉ ሆነው ኔሮ ብዙ ነገሮችን ሰርቷል ብለን ነበር። ግን ከኔሮም በፊት በ33 ዓመተ ምህረት ክርስትና የተጀመረው በ30 ዓመተ ምህረት ነው። በጴንጤቆስጤ ቀን በበዓለ 50 መንፈስ ቅዱስ የወረደበት ጊዜ በበዓለ 50 ተጀመረ። በ33 ዓመተ ምህረት እስጢፋኖስ ተገደለ። ሐዋርያት ሥራ ምዕራፍ 7 ላይ ታዩታላችሁ። እስጢፋኖስ ገደሉት። እስጢፋኖስ የተገደለው የእግዚአብሔር ሰው የነበረ ነው። ግን ብዙዎች የዛን ጊዜ ይመለከቱት የነበረው እስጢፋኖስ ግን አይኖቹ የተከፈቱለት ሰው ስለነበር እሱ ግን የሚያየው ስቃዩን ሳይሆን ኢየሱስ ክርስቶስን በአብ ቀኝ ቆሞ ነበር። መንፈሳዊ አይን የተከፈተለት ሰው የከበረውን ነገር ነው የሚመለከተው። እስራኤላኖች በዛን ጊዜ እነሱ የሚመለከቱት የእስጢፋኖስን ስቃይ ነው። በ44 ዓመተ ምህረት ያዕቆብ የዮሐንስ ወንድም ተገደለ፣ በሰይፍ አጋዩት። እንደገናም ማቴዎስ የተባለው ከደቀ መዛሙርቶቹ አንዱ በኢትዮጵያኖች ነው የተገደለው። ወንጌል እያስፋፉ ሐዋርያት በሚሄዱበት ጊዜ ኢትዮጵያኖች ናቸው የገደሉት። በቸርች ሂስትሪ ላይ እንደምንመለከተው እንግዲህ እንዳጠቃላይ ስናይ ስቃይ በጣም በዝቶበት የነበረ ነው። የመጀመሪያው ክፍለ ዘመን ከ30 እስከ 100 ዓመተ ምህረት ድረስ ማለት ነው። የመጀመሪያው ክፍለ ዘመን ኔሮ ብዙ ነገሮችን አረጋል። እንደገና ኔሮ የክርስትና አባቶች የነበሩትን ጴጥሮስንና ጳውሎስንም የረሸነው ወይም ደግሞ የገደለው፣ በዛን ጊዜ መረሸን የለም፣ ግን ያው ጴጥሮስን ዝቅ አድርጎ ስቀሉኝ እንደ ጌታ ያልሰቀልም ብሎ አንገቱን ጭንቅላቱን ወደ ታች እግሮቹን ወደ ላይ አድርገው ሰቀሉት ነው ጴጥሮስ። ጳውሎስ ስራት ላይ የነበረ ሰው ነው። ይግባኝ ብሎ የነበረው ሲታሰር ለመመስከር ነው። ወደ ቄሳር ይግባኝ ያለው ለቄሳር ለመመስከር ነው። ለኔሮ መስክሮ የሞተ ሰው ነው። መመስከሩ እንደ ወንጀል ተቆጠረ፣ ጭማሪ ወንጀል። እንደነዚህ አይነት ሰዎች ምን አይነት ሰዎች ናቸው? ልዩ መገለጥ የነበራቸው ሰዎች ናቸው። ትናንትና በተመለከትነው 7ቱ አብያተ ክርስቲያናት ኤዥያ ውስጥ ትልቅ ስራ የሰራ ሰው ጳውሎስ ነው። ጳውሎስ እግዚአብሔር ላይ የሚቆጥረው በደል ያልነበረ ሰው ነው። ጳውሎስ ኤፌሶን ላይ 2 ዓመት ቆይቶ ወንጌልን ሲያስተምር የነበረ ሰው ነው። ስደት ሲመጣበት እዛው ኤፌሶን ውስጥ ጢራኖስ የተባለ ትምህርት ቤት አለ። እዛ ውስጥ ሆኖ ደቀ መዛሙርቱን ሲያስተምር የነበረ ያልዞረበት ቦታ የለም። በተለያዩ አብያተ ክርስቲያናት ውስጥ ወንጌልን ሲያስፋፋ የነበረ ሰው ነው ጳውሎስ። እንደዚህ አይነት መገለጥ ያለው ሰው ለየት ያለ ነው። ሰማያዊ ምስጢርም የተገለጠለት ሰው ነበር። እስከ 3ኛ ሰማይ የሄደ ሰው። ለሐዋርያት ያልተገለጠላቸው የቤተ ክርስቲያን ምስጢር ለጳውሎስ የተገለጠለት ነበር ጳውሎስ። ስለዚህ በዘመኑ ሁሉ ክርስቶስን ከተቀበለ በኋላ ለእግዚአብሔር ዓላማ የሞተ ሰው ነበር ነው ያለው። ከዚህ ውጭ ባለፈው ጊዜ የተመለከትነው ምንድነው? እሱ ከኔሮ ጊዜ ብዙዎች ሰማዕታት የሆኑት ሮም ውስጥ ነው። ከተማይቱን ኔሮ አቃጥሎ ምን አለ? ከተማይቱን ያቃጠሉት ክርስቲያኖች ናቸው አለ። እሱ ግን ተራራ ላይ ሆኖ ከተማይቱ ስትቃጠል ይዘፍን ነበር። ግን 9 ቀን የተቃጠለች ከተማ ብዙ ሰዎች አለቁ። እንደገና ደግሞ ለዚህ ምክንያቶች ናቸው ያላቸውን ክርስቲያኖች ወስደው በእሳት አቃጠላቸው፣ ለአናብስት ሰጣቸው። ቀጥሎ ኃይለኛ ስደት የመጣው ዶሚሽን የተባለው ሰው የሮማ ንጉሥ ነው። ይሄ ደግሞ ሮም ውስጥ ብቻ ሳይሆን በዓለም አቀፍ ደረጃ ክርስቲያኖችን የጨፈጨፈ ሰው ነው። እንዳጠቃላይ 40,000 ሰዎች ያህል ጨርሷል።
በሮም ግዛት ውስጥ። እስራኤላውያኖችን አይወዳቸውም። አይሁዶችን የዳዊት ዘር ይላቸዋል። እነሱንም ገሏል። ወንድሙንም ጭምር የገደለ ሰው ነው። የፓርላማ አባላቶችን የገደለ ዶሚሽን የነበረው አምልኮ በሱ ዘመን ምንድን ነው? እሱ ቄሳር ዶሚሽን አምላክና ጌታ ነው የሚል ነው። ማንኛውም ሰው ዕጣን እያጨሰ ገበያም ሲሄድ ቄሳር ጌታ ነው ካላለ እርምጃ ይወሰድበታል። በሱ ዘመን ብዙ ሀብታሞች አሉ ብለን ነበር። ጥቂቶች ግን ደግሞ ክርስቲያኖች፣ ጥቂቶች ሀብታሞች አሉ፣ ግን አብዛኛው ክርስቲያኖች ድሆች ነበሩ። ስለዚህ ክርስትና በሕግ የተከለከለ ነው። ሌሎች ቤተ እምነቶች ሲፈቀድላቸው ክርስትና ግን አይፈቀድለትም ነበር። ስለዚህ ከፍተኛ ስደት የነበረበት ጊዜ ነው። በዶሚሽን ጊዜ ይሄ ሰው ነው የገደለው ብለናል፣ ማለት ያሰረው ብለናል። ዮሐንስ ቄሳር ጌታ ነው አልልም በማለቱ በበርሜል ዘይት ተፈልቶ እዛ ውስጥ ተጨምሮ እግዚአብሔር ግን በተአምራት ያዳነው ሰው ነው ብለናል። ከውሃ ከዘይቱ ወጣ። ቀጥሎ ግን ሊገለው እንደማይችል ዶሚሽን ሲገነዘብ ፍጥሞ በምትባል ደሴት ውስጥ አሰረው። ፍጥሞ ፓትመስ ይሏታል በግሪክ። ከኤፌሶን 60 ማይልስ ላይ ርቀት ላይ የምትገኝ ነች። ዛሬ ቱሪስቶች በጣም ይጎበኟታል። እሱ ታስሮ የነበረው ዋሻ ውስጥ ነው። ፍጥሞ በጣም እባብ የበዛባት ትልልቅ ወንጀለኞች የሚታሰሩባት ቦታ ነች። ፍጥሞ እንደገና ስንመለከት ቋጥኝ የበዛባት በጣም ሞቃት የሆነች ቦታ ነበረች። እንደገና በዚች ደሴት ውስጥ እምነ በረድ ለቤተ መቅደስ መስሪያ እየተባለ የሚቆፈርባት ቦታ ነች። ከሰል የሚቆፈርባት ቦታ ነች። ዮሐንስ በስተርጅናው እዚህ ቦታ ላይ አስሮት እንደ ሌሎች ወንጀለኞች ከሰል ይቆፍር ነበር፣ እምነ በረድ ይቆፍር ነበር። ስለዚህ ዮሐንስ በክርስቶስ በጣም ከተወደዱት ደቀ መዛሙርቶች ውስጥ ወይም ደግሞ ከሚቀርቡት ውስጥ ከሶስቱ አንዱ ነው። ሶስቱ ዮሐንስ፣ ያዕቆብ እንዲሁም ደግሞ ጴጥሮስ። ሶስቱ በጣም ወደ ክርስቶስ የሚቀርቡ ናቸው። የዮሐንስና የያዕቆብ አባትና እናትን ስንመለከት ሻል ያለ ኑሮ የነበራቸው ናቸው። በኢየሩሳሌም ውስጥ አንደኛ የጀልባ ንግድ ነበራቸው፣ የአሳ ንግድ። ሰራተኞችም ተቀጥረው በስራቸው የሚሰሩ ነበሩ። ስለዚህ የተሻለ ኑሮ የነበራቸው ናቸው። ኢየሱስ ክርስቶስ ሊሰቀል ሲል ሊቀ ካህኑ ጋር ሲገባ በሊቀ ካህኖቹ የታወቀ ሰው ስለነበረ አብሮት የገባ ሰው ነው። ዮሐንስ እድሜውን በሙሉ ለክርስቶስ የተሰጠ ሰው ነበር ብለናል። ከታሰረም በኋላ ራእዩን በ96 ዓመተ ምህረት ላይ ጻፈ። ዮሐንስ ራእይ ዋና ዓላማ ያለው 3 ነገር፣ በዘመናት ያልታወቀው የእግዚአብሔር እቅድ፣ ለክርስቲያኖች ያለው ዓላማ፣ ለኃጢአተኞች ያለው ዓላማ፣ ለሰይጣን፣ ለዓለም፣ እነዚህ የተገለጡበት መጽሐፍ ነው። ምን ይናገራል? ክርስቲያኖች የዘላለም ሕይወት እንዳለ፣ ዘላለም ሕይወት የሚገኘው በአዲሲቱ ኢየሩሳሌም እንደሆነ ይህን የጻፈ ዮሐንስ ራእይ ላይ ነው የተገለጠው። ሌላ ኃጢአተኞች፣ ማንኛውም አይነት ኃጢአተኛ የኢየሱስ ክርስቶስን ደም ያክፋፋ ዛሬ የስልጣን ላይ ያሉ የሚመስሉ ሁሉ ኃይላት መጨረሻቸው በገሃነም እንደሆነ ይገልጻል። ሌላም ሰይጣን መጨረሻው በገሃነም መሆኑንም እናያለን። እነዚህ ዓለማት እግዚአብሔር የፈጠራቸው ፕላኔቶች፣ ከዋክብት በሙሉ ከነጭ ዙፋን ፍርድ በኋላ ይጠፋሉ። እነዚህን ነገሮች ነበር ባለፈው ጊዜ ላይ ተመልክተን የነበርነው። ሶስተኛ እነዚህ ክርስቲያኖች በዛን ዘመን የነበሩ እነሱን ለማጽናናት ነው የተጻፈው። አይዟችሁ ኢየሱስ ክርስቶስ የንጋቱ ኮከብ ይመጣል፣ ነገሮች ሁሉ ይለወጣሉ የሚል መልእክት ነው ያዘው። ስለዚህ ዮሐንስ ራእይን ሰዎች ለማጥናት ይፈራሉ ብለን ነበር። የሚፈሩበት ምክንያት አንደኛ ብዙ አይነት አስተምሮቶች ስላሉ ነው። ሁለተኛ ውስጡ ያሉት ሲምቦሎች፣ እንስሳት፣ አውሬዎች፣ ምኖች እየተባሉ የሚገለጡት ነገሮች ሰዎችን ያስፈራሉ። ግን ዮሐንስ ራእይን በትክክል ካየነው የሚያስፈራ አይደለም። ዮሐንስ ራእይ በግሪክ ቋንቋ ምን ይባላል ያልነው? አፖካሊፕስ። እኔ አሁን ምን እያስተማርኩ ነው ብዬ ለአንድ ፈረንጅ ልነግር እችላለሁ። አፖካሊፕስ ማለት
መጋረጃን ማንሳት። ኢየሱስ ክርስቶስ አምላክነቱ በምን ተሸፍኖ ነበር? በለበሰው ሥጋ። ኢየሱስ ክርስቶስ በለበሰው ሥጋ አምላክነቱ አልታየም። ነገሥታት ፊት ይቀርብ ነበር፣ አገረ ገዦች ፊት ይቀርብ ነበር፣ ሰዎች ይሰድቡት ነበር። ይሄን ሁሉ በሥጋው ሁሉን ነገር ችሏል። ግን ኢየሱስ ክርስቶስ ሲመጣም አሁንም ፍጹም ሰው ፍጹም አምላክ ነው ያለው። ስለዚህ ዮሐንስ ራእይ ዋና ዓላማው ምንድነው? እሱ የክርስቶስን ሱፕሪማሲ የበላይነት አምላክነት ለመግለጥ ነው። ኢየሱስ ክርስቶስ ፍጹም አምላክ ነው። በየድርሳናቱ ከተጠቀሱት ከመላእክት ወይም በየገድሉ ከሚነሱት ከሰዎች በላይ ነው። አምላክ ነው እሱ። ከእሱ ጋር ሰዎች አይወዳደሩም። ዛሬ ግን ስንመለከት በተለያየ ቤተ እምነቶች ውስጥ ከኢየሱስ ይልቅ ጎልተው የሚታዩት ገድሎችን ፈጸሙ የሚባሉ ሰዎች ናቸው። ስለዚህ ኢየሱስ ክርስቶስ ሸዋ ውስጥ የሚነሱ የተለያዩ ሰዎች አሉ። አባ ሀብተ ማርያም ከአባ ሀብተ ማርያም በላይ ነው። ሰዎች ግን ባለማወቅ አባ ሀብተ ማርያም እያሉ አምልኮም ይሰጣሉ። ጊዮርጊስ 7 ጊዜ ተነሳ ይላሉ ከሞት። ግን ጌታ ኢየሱስ ክርስቶስ ጋር የሚስተካከል ኃይል እንደሌለን ያየነው። መላእክትም ቢሆኑ ሰዎችም ከክርስቶስ ጋር አናስተካክልም። ስለዚህ ኢየሱስ ክርስቶስን አድምቆ የሚያሳይ መጽሐፍ ዮሐንስ ራእይ ነው። በአዲስ ኪዳን ሙሉ ትንቢታዊ የሆነ መጽሐፍ ዮሐንስ ራእይ ነው። ስለ ዮሐንስ ራእይ ትናንትናም ከዛ ፊትም ስንመለከት 22 ምዕራፎች አሉት። እነዚህን ባታቋቸውም ችግር የለም። 9825 ቃላት ይጠቀማል። 404 ጥቅሶች ውስጥ ይዘዋል። ግን የሰውን ልጅ የመጨረሻውን የሚደርስበትን ነገር የሚገልጥ መጽሐፍ እሱ ነው። ግን ለብዙዎች አልተገለጠም። እነ ማርቲን ሉተር፣ ጆን ካልቪን የተለያዩ ሰዎች ያሉ የቤተ ክርስቲያን ሰዎች እነሱ ያልተቀበሉት መጽሐፍ ነው። ስለዚህ ዮሐንስ ራእይ ባይኖር መጽሐፍ ቅዱስ ትርጉም አይኖረውም። የመጀመሪያው መጽሐፍ ዘፍጥረት ላይ አዳም ኃጢአት ሰራ፣ ሞተ ተብሎ ያልቅ ነበር። ሞተ። አሁን ግን አዳም የሰራውን ኃጢአት ሁለተኛው አዳም መጥቶ ሕይወቱን ሰጥቶለት አዳነው። የአዳምም የእኛም በሱ የምናምን የመጨረሻችን የት ነው? በሶስተኛው ሰማይ በኢየሩሳሌም ነው ማለት እንችላለን ማለት ነው። እንደገና ካየናቸው ነጥቦች ውስጥ ዮሐንስ ራእይ በተለይ መጋረጃ መግለጥ ማለት ነው ስንል ምን ማለት ነው? ክርስቶስ ከሞተ በኋላ ስጋው ሲጠፋ አሁን ግን ሲመጣ ወደ መሬት በቅርብ ጊዜ ይመጣል። ሲመጣ ምንድን ነው የሚሆነው? ሲመጣ እጅግ አስፈሪ ሆኖ በማንነቱ ነው የሚመጣው፣ በአምላክነቱ። ስለዚህ ዓለም ሁሉ ያየዋል፣ ፍጥረት ሁሉ ያየዋል ይላል እና መሪ ቃሉ ስንት ነው ያለው? ዮሐንስ ራእይ ምዕራፍ 1 ቁጥር 7 ነው። ዮሐንስ ራእይ ምዕራፍ 1 ቁጥር 7ን ከ8 ጋር ታነብልናለች። ዮሐንስ ራእይ ምዕራፍ 1 ቁጥር 7 እና 8 እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን። ያለውና የነበረው የሚመጣውም ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። እና እዚህ ላይ የሚናገረው ምንድን ነው? እሱ እነሆ ከደመና ጋር ይመጣል ይላል። ደመና እነሆን ትናንትና ምን ብለናል? እነሆ የሚለው ቃል ትኩረት ስጡ፣ የማይቀር ነው። በእንግሊዝኛ ኤሚነንት ይሉታል። የማይቀር ነው የኢየሱስ ክርስቶስ ዳግም ምጽአት። ግን እናርጋችሁ ያዙት። እነሆ ከደመና ጋር ይመጣል። ለምን ደመና የእግዚአብሔር ክብር የእግዚአብሔር መገኘት ምሳሌ ነው። ሲሄድ ኢየሱስ ክርስቶስ ከየት ነው ሄደው? በሐዋርያት ሥራ ምዕራፍ 1 ከቁጥር 6-7 ጀምራችሁ ስታዩ ኢየሱስ ክርስቶስ ከደቀ መዛሙርቱ ተለይቶ ሲሄድ በምንድን ነው? እሱ ምን ተቀበለችው ይላል? ደመና። ከየት ሄደ? ደብረ ዘይት ተራራ። አሁንም ጌታ ኢየሱስ ክርስቶስ ሲመጣ ወዴት ነው የሚመጣው? ወደ ደብረ ዘይት። ሁላችንም እግዚአብሔር ደግሞ ከረዳን እኛውም በዚህ ጉባኤ ውስጥ ያለን ሁሉ ክርስቶስን አጅበን ወደ መሬት እንመጣለን። ከማጋ ከመላእክት እነ ዳዊት ከነ አብርሃም
የክርስቶስ ደም እኩል ስላረገን። ስለዚህ አብረነው እንመጣለን። ዛሬ ኢየሩሳሌም መሄድ የሚፈልጉ ብዙ ሰዎች አሉ። የገንዘብ ግን የለም። የዛን ጊዜ ግን ነጻ ትኬት አለ። ወዴት ነው የምንሄደው? ወደ ኢየሩሳሌም፣ የዓለም ዋና ከተማ ኢየሩሳሌም። ሰማይቱ አይደለችም፣ የምድሯ ነች። የሰማይቱ ምንድን ነች? ጥላ ነች። ስለዚህ ኢየሱስ ክርስቶስ ሲመጣ የሚመጣባቸው የሚመጣላቸው ማለት ሁለት አይነት ሰዎች ያለቅሳሉ። ዓለማውያኖች ዛሬ የሚያሾፉ በክርስቶስ ላይ የሚያላግጡ የእኛ አምላክ ነው ትልቅ የሚሉ እነዛ ሁሉ ምን ይሆናሉ? ያለቅሳሉ ይላል። እግዚአብሔር የለም እያሉ የሚያስተምሩ በደርግ ጊዜ፣ ኮሙኒዝም ጊዜ በአጠቃላይ እግዚአብሔር የለም የሚል ትምህርት ነው ያለው። ያ ሁሉ እነሱ አይነሱም። አሁን ላይ ግን የወጉትም ያዩታል ይላል። ምኖቻቸው ናቸው? ዘሮቻቸው አሉ። አሁን ዛሬ ሮማውያኖች አሉ፣ አያምኑም። አሁንም በክርስቶስ የማያምኑ ያልተቀበሉት አሉ። ስለዚህ እነዚህ ሁሉ ምንድነው እሱ የሚሆኑት? ያዩታል። ተራራዎች ደብቁን የሚሉበት ጊዜ የዛን ጊዜ ነው። ያስፈራል አመጣጡ። ይሄም ጨለማ ጊዜ እንደሚሆን አይተናል። ስለዚህ ዓለም ሁሉ የዛን ጊዜ በሕይወት ያለ ሁሉ ያይዋል። እኛንም ደግሞ ስንመጣ በደመና ሁሉ ያየናል። ቴሌቪዥን አይቀርጽም፣ የዛን ጊዜ የለም። ስለዚህ ኢየሩሳሌም ላይ እንገባለን ያለው። ስለዚህ ኢየሱስ ክርስቶስ እዚህ ጋር መጨረሻ ላይ ምን ይናገራል? ያለው የነበረው የሚመጣው ይላል። ፕሬዘንት፣ ፓስት፣ ፊውቸር፣ ኃላፊ፣ አሁንም ያለ ወደፊትም የሚኖር ኢየሱስ ክርስቶስ ነው የሚለን። ስለዚህ አንዳንድ ቤተ እምነቶች ኢየሱስ ፍጡር ነው እግዚአብሔር አይደለም የሚሉ ይኸው እዚህ ላይ ይወት ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። የመጀመሪያውም የመጨረሻውም ክርስቶስ ነው። ስለዚህ ክርስቶስ ፍጹም አምላክ ነው። ፍጹም ሰው ነበር፣ ፍጹም አምላክ ነው። የዛን ጊዜ ሲመጣ እንደምን ሆኖ መጣ? እንደ በግ ለመሰዋት። ዛሬ ግን ሲመጣ እንደምን ይመጣል? እንደ አንበሳ። ድሮ በኢየሩሳሌም ላይ በምን ይጓዝ ነበር? በአህያ በውርንጭላ። ይሄ ውርንጭላ የሚለው ትህትናን ነው የሚያሳየው። ዛሬ በትህትና ክርስቶስን የሚቀበል ሰው ሁሉ ይድናል። አሁን ግን መጨረሻ ሲመጣ ምንድነው እሱ የሚመጣው? በፈረስ ይላል። ዮሐንስ ራእይ 19 ላይ እንመለከተዋለን ስንደርስ። በፈረስ ምን ሊያረግ? ሊዋጋ፣ ጠላቶቹን ሊያጠፋ ይመጣል ነው የሚለው። ስለዚህ ቁጥር 7 ምንድነው እሱ? መሪ ቃል ምን አየን? ዮሐንስ ራእይ ላይ ዋና ሐሳቡ መሪ ቃሉ አሁን ያየነው አረፍተ ነገር ነው። እነሆ ከደመና ጋር ይመጣሉ። እኔ ደግሞ በሁለት ቃል በለው ብያችሁ ኢየሱስ ይመጣል። ቺነች በቃ ጠቅላለሁ 9825 ቃላት ባጭሩ ሲሆን ምን ይባላል? ኢየሱስ ይመጣል። ስለዚህ ኢየሱስ ክርስቶስ ምድር ላይ ይነግሳል። ይሄ ነው ትልቁ ነገር። ቀጥሎ ምን አየን? መጽሐፉ ላይ ስንመለከት የነበር ነው። ከቁጥር 1 ጀምረን እያየን ነበርን። ከ1 እስከ 3 ታነብልንና ቀጥል ቶሎ እያል እንሄዳለን። ቶሎ ለማጠቃለል ዮሐንስ ራእይ ምዕራፍ 1 ከ1 እስከ 3 በእንግሊዝኛ ብዙ አይነት መጽሐፍ ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱም የተገለጠው ይህ ነው። ኢየሱስም በመልአኩ ልኮ ለባሪያው ለዮሐንስ አመለከተ። እርሱም ለእግዚአብሔር ቃልና ለኢየሱስ ክርስቶስ ምስክር ላየውም ሁሉ መሰከረ። ዘመኑ ቀርቧልና የሚያነበው የትንቢቱን ቃል የሚሰሙትና በውስጡ የተጻፈውን የሚጠብቁት ብፁዓን ናቸው ብሎ ትናንትና ላይ ያየነው ምንድነው? እሱ ይህም ጉባኤ ከዚህ ቃል የተነሳ ብፁዕ ነው፣ የተባረከ ነው የሚለው። ከየትኛው መጽሐፍ ቅዱስ ክፍሎች ውስጥ የተባረካችሁ ናችሁ የሚል ቃል ያለው ዮሐንስ ራእይ ላይ ነው። 7 ጊዜ ተገልጿል ብፁዓን የሚለው። ምንያቹ ናቸው ብፁዓን የሆኑት? የሚያነበው። አሁን እያነበበች ያለችው አዜብ ነች። አዜብ እንግዲህ ብፁዕ ነች ማለት ነው። ቀጥሎም ደግሞ የሚሰሙትና በውስጡም የተጻፈውን የትንቢት ቃል የሚጠብቁ ብፁዓን ናቸው። ዋናው ቁልፉ የት ጋር ነው? ትንቢቱን ቃል የሚጠብቁ ነው። መስማት ብቻ አይደለም። ስለዚህ በዕብራይስጥ ምንድነው የሚለው? ሺማ ማለት ሰምቶ ማድረግ። ዛሬ ይህን የኢየሱስ ክርስቶስን ታሪክ የምንሰማ ሰዎች ምን ማድረግ አለብን ማለት ነው? ሰምተን ማድረግ። ጆሮና ልብን መስጠት። ጆሮና ልብን ለእግዚአብሔር ቃል መስጠት እጅግ በጣም ወሳኝ። ይህን ካረገን ለራሳችንም
ለሀገራችንም የምንተርፍበት ነገር አለ ማለት ነው። ፈረንጅ ሀገር ድሮ መጽሐፍ ቅዱስ እየመጡ ኢትዮጵያ ውስጥ ያስተምሩ ነበር። ዛሬ የለም፣ ዛሬ እግዚአብሔር የለም እየተባለ ነው። ለዓለምም ልተርፍ የምንችለው እግዚአብሔርን ቃል በማጥናት ነው። ስለዚህ እግዚአብሔር ቃል ጆሮና ልብ ልንሰጠው የሚገባል። እንደገና ተመልክተን የነበር ነው ምንድነው እሱ እዚሁ ጋር ድሮ ጊዜ በየአጥቢያው መጽሐፍ ቅዱስ የለም፣ መጽሐፍ ቅዱስ አይገኝም ብዙ። አሁንም ከተወሰነ ጊዜ በኋላ ታያላችሁ መጽሐፍ ቅዱስ የሚጠፋበት ጊዜ አለ። ክልክል ነው መጽሐፍ ቅዱስ። አሁንም የእንግሊዝኞቹን ስታዩ ሁሉም ትርጉማቸው ትክክል አይደለም፣ ስህተት የሆኑ ትርጉሞች አሉ። መጽሐፍ ቅዱስ በእንግሊዝኛ ብዙ አይነት መጽሐፍ ቅዱሶች አሉ። ሁሉም ልክ ናቸው ማለት አይደለም፣ ስህተት የሐሰተኛው ክርስቶስ መጽሐፍ ቅዱሶች ተብለው እየተቀመጡ አሉ። አሁንም እየተዘጋጁ ያሉ አሉ። ለወደፊት ሃርድ ኮፒ ወይም ደግሞ ይሄ መጽሐፉን በእጅ ማግኘት ያስቸግራል። ዛሬ ብዙ እያተኮርን ያለ ነው ወደ ሞባይል። ሞባይል ጥሩ ነው ለፍጥነት፣ ግን ከዛ በላይ ግን ይሄን መጽሐፉን በእጃችን ሲኖር ጥሩ ነው። አሁን ባለው ምንም ችግር የለም። አሁንም እየተመረዙ ያሉ ብዙ በድምፅም የተቀዱ አሉ። ጥንቃቄ ልናደርግ ያስፈልጋል ማለት ነው። ሃርድ ኮፒ በእጃችን ያስፈልጋል። ሃርድ ኮፒ ማለት የሚነበበው። ስለዚህ ድሮ ጊዜ መጽሐፍ ቅዱስ ብዙ ስለሌለ ለአንድ ጉባኤ የሚያነባው አንድ ሰው ለሁሉ ያነባል። እኛ የቀረነ ሁሉ የለንም። ስለዚህ እሱን እየሰማን ቃሉን እናዳምጥ ነበር ድሮ እንደማለት ነው። አሁን ግን ምንድነው እሱ የሚነግረን እዚህ ጋር ሶስቱም ግሩፖች የተባረኩ ናቸው። ማን የሚያነባው የሚሰሙትና የቃሉን የሚጠብቁ። ቃሉን ጠብቁ። ቃሉ አታኩርፉ ካለ አታኩርፉ። መርገም ይዛችሁ ወደ እግዚአብሔር ቤት አይከድም። ይቅርታ ለወንድም ይቅርታ ለእህት ዛሬ ያስፈልጋል። ዛሬ የጥበብ ጊዜ ስለሆነ ሰዎች እንደ ልባቸው ይመላለሳሉ። አንድ ሀገር ውስጥ ጠሩኝ ለኮንፈረንስ። እዛ ሄጄ በግራ በኩል አንድ ሴት ይዛኛለች፣ በቀኝ በኩል አንድ ትልቅ ስልጣን ያለው እዛው ቸርች ውስጥ ሰው ይዘኛል። በኋላ ላይ አይነጋገሩም፣ እናይም ብቻ ያናገራሉ። ጨረሻ ላይ ግን ጠበኛ መሆናቸውን ነገረችኝ ልጅቷ። ጠበኛ ዛሬ ቤተ ክርስቲያን ውስጥ ሊኖር አይገባም። ቂም፣ በቀል፣ ቅሬታ ካለ ነገሮችን መፍታት ያስፈልጋል። ስለዚህ መጽሐፍ ቅዱስ ላይ እዚህ ላይ ምንድነው እሱ የሚለን? ብዙ ቦታ ብፁዓን ብፁዓን ይላል። ለምሳሌ ምዕራፍ 22 ቁጥር 7 ላይ ምን ይላል? እነሆ በቶሎ እመጣለሁ፣ የዚህን መጽሐፍ ትንቢት ቃል የሚጠብቅ ብፁዕ ነው ይላል። የዚህን መጽሐፍ ትንቢት ቃል ኢየሱስ ክርስቶስን መጠባበቅ፣ መጸለይ፣ ኃጢአትን በደም ማንጻት ማለት ነው። እንደገና በሌላ ቦታ ላይ ምን ይላል መጽሐፍ ቅዱሳችን ላይ? በጌታ ሆነው የሚያንቀላፉ ብፁዓን ናቸው። በጌታ ሆነው የሚሞቱ ማለት ነው። አሁን እንደኔ እዚህ ጋር መሪዎች የነበሩ ሰባኪዎች የነበሩ ጥንት ሰዎችን አስባለሁ። ከዛሬ 20-25 ዓመት በፊት የነበሩ እንደነሱ አይነቶች ብፁዕ ናቸው ይላል። በጌታ ሆኖ የሚያንቀላፋ። አንዳንድ ሰዎች መጨረሻ ላይ ንስሐ ይገባል፣ የሰሙት ነገር ይጠቅማል። አንዳንዶች መጨረሻ አልጋ ላይ ሆነ ክደውትም። በሌላም ቦታ ምን ይናገራል? ለበጉ ሰርግ እራት የተጠሩ ብፁዓን ናቸው ይላል። ለበጉ ሰርግ ብፁዓን ናቸው ይላል። ለበጉ ሰርግ የታደሙ ምን ማለት ነው? የሚነጠቁ ሰዎች። ስንነጠቅ ምንድነው እሱ ብለናል? ሰርግ ነው። እራት ግን ምን በላው መቼ ነው? ሺህ ዓመት ውስጥ። ዮሐንስ ራእይ ምዕራፍ 20 ላይ እንደገና ስንመለከት ምን ይላል? በመጀመሪያው ትንሣኤ የሚነሱ ምን ማለት ነው? በጌታ የሆኑ ይነሳሉ። መቼ ሲመጣ? ኢየሱስ ክርስቶስ ሲመጣ። መቼ ሲመጣ ነው? በመጀመሪያው ምጽአት። ሁለት አይነት አመጣጥ አለው ኢየሱስ ክርስቶስ። የመጀመሪያው ንጥቀት ወይም ስውር አመጣጥ ይባላል። ከሰማይ ምን ይሰማል? መለከት። መለከቱን የሚሰሙት ምኖች ብቻ ናቸው? ክርስቲያኖች ብቻ። የሞቱ ይነሳሉ፣ በሕይወት ያለን ደግሞ እንለወጣለን። መለከቱን ድምፅ የሚሰማ ማለት ነው ክርስቲያን የሆነ ሰው ብቻ። ዓለም አትሰማው። ስለዚህ ድንገት በዓለም ውስጥ የሚከሰት ክስተት አለ። ወዴት እንሄዳለን? ወደ አየር እንነጠቃለን። ከክርስቶስ ጋር 7 ዓመት እንቆያለን አየር ላይ። ቀጥሎ ከክርስቶስ ጋር ወደ መሬት እንመጣለን። ቀጥሎ መሬት ላይ 7 ይሄ ምን ይባላል? የበጉ ሰርግ እራት ማለት ነው። የብሉይ ኪዳን
ቅዱሳን የሚኖሩበት ሁላችንም በአንድነት ስርዓት ማለት ነው። ባለፈው ጊዜ ላይ እንደገና ስንመለከት ከቁጥር 4 እስከ 6 ያለውን ሀሳብ አይተን ነበር። ቶሎ ቶሎ እናደርገውና እዚህ ታነብልናለች። ቁጥር 4 ላይ እንጀምራለን። ዮሐንስ የሚናገረው ነገር አለ። ይህም መጽሐፍ ጽፈህ ለሰባቱ ቤተ ክርስቲያናት ላክ ስለተባለ መልእክቱ ሲያስተላልፍ ነው የምናየው። እዚህ ላይ ተናጋሪው ዮሐንስ ነው። ከቁጥር 4 እስከ 6 ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣውም በዙፋኑም ፊት ካሉት ከሰባቱ መናፍስት ከታመነው ምስክር ከሙታንም በኩር የምድርም ነገስታት ገዢ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ለወደደን ከኃጢአታችንም በደሙ ላጠበን መንግስትም ለአምላኩና ለአባቱ ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን፣ አሜን። ተመልከቱት። እዚህ ጋር ባለፈው ጊዜ ስንመለከት ቁጥር 4 ላይ ምንድን ነው የሚለው? ካለውና ከነበረው ከሚመጣው ዘላለማዊ ነው ማለት ነው። ማን ነው እሱ? ይሄ ሶስቱም ናቸው፣ አብም ወልድም መንፈስ ቅዱስም ነው። ግን እዚህ ላይ ማን ሊያጎላ የፈለገው? አብ እግዚአብሔር አብን ነው። ምንድን ነው? ዘላለማዊ። ምንድን ነው? ያለፈ አሁንም ያለ ወደፊትም የሚኖር ማለት ነው። ይሄ የሚጠቅሰው ቁጥር 4 ላይ አብን ነው። ቀጥሎ ምን ይላል? በዙፋኑ ፊት ካሉት ሰባቱ መናፍስት ይላል። በዙፋኑ ፊት ያሉ 7 መናፍስት አሉ። 7 ባህሪያት ማለት ነው። አንድ ነው፣ መንፈስ ቅዱስ ነው። ግን በ7 ባህሪያት ተገልጠዋል። ምንድን ናቸው 7ቱ ባህሪያት? ትናንትና ጊዜ ለመቆጠብ ኢሳይያስ 11 ቁጥር 2 ላይ አይተን ነበር። ምንድን ነው እሱ? እግዚአብሔር ኢየሱስ ክርስቶስ መሬት ላይ ሲነግስ ሰው ሆኖ ነው ቢነግሰው። ግን ምን ያርፍበታል? መንፈስ ቅዱስ ባህሪ። ምን ማለት ነው? የእግዚአብሔር መንፈስ የጥበብ፣ የምክር፣ የኃይል፣ የእውቀት እነዚህ መንፈሶች ይፈሱበታል ነው የሚለው። ያርፉበታል፣ በትክክል ይገዛል። ምክንያቱም የእግዚአብሔር መንፈስ ስላለበት። 7 ብዙ ጊዜ ሙላትን ያሳያል። 7 ነዕማን የተባለው ሰው በብሉይ ኪዳን ስትመለከቱት ስንት ጊዜ ዮርዳኖስ ውስጥ ብቅ ጥልቅ አለ? 7 ጊዜ። እስራኤላውያኖች ያሪኮን ከመውረሳቸው በፊት ስንት ጊዜ ዞሩ ከተማዋን? 7። በሰባተኛው ቀን ስንት ጊዜ ዞራት? 7። 7 የሚለው ቁጥር የእግዚአብሔር ቁጥር። አንድ ሳምንት ዛሬ 7 ቀን እግዚአብሔር በ6 ቀን ፈጥሮ 7ኛው ቀን አረፈ ነው። 7 ሙላትን ነው የሚያሳየው። ቁጥር አለው መጽሐፍ ቅዱስ ላይ። 1 የእግዚአብሔር ቁጥር ነው፣ አንድ አምላክ። 2 የምስክር ቁጥር ነው። እስራኤላውያኖችን ከግብፅ ወደ እስራኤል ይዘው የወጡት ሙሴና ኢያሱ ናቸው። 2 3 ሥላሴ 3 ነው፣ አብ ወልድ መንፈስ ቅዱስ። 4 ምድርን ያሳያል። የምድር ቁጥር ስንት ነው በመጽሐፍ ቅዱስ? 4 ምን ማለት ነው? 4 አይነት እንስሳት ተፈጥረዋል መሬት ላይ። አዋፋት በእግራቸው የሚሄዱ የሚሳቡ፣ በውሃ ውስጥ የሚዋኙ። 4 አቅጣጫ አለ። ምዕራብ፣ ምስራቅ፣ ደቡብ፣ ሰሜን። 4 የምን ቁጥር ነው? የምድር ቁጥር ነው። ምድር 5 ፈተናን ሞትን ያሳያል። 5 መከራን ሞትን ያሳያል። የመጀመሪያው ተፈጥሯዊ ሞት የሞተው ማን ነው? አዳም። የት ላይ እናገኘዋለን? ዘፍጥረት 5:5 ዘፍጥረት 5:5 ሲል 5 መከራን ነው የሚያሳየው። በመከራው ጊዜ ለ5 ወራት የሚያሰቃዩ ምኖች ይነሳሉ? አንበጣዎች። ዮሐንስ ራእይ ምዕራፍ 9 ላይ ማየት ትችላላችሁ። ስለዚህ 6 የሰው ቁጥር ይባላል። 6 የሰው ቁጥር ነው። ሰይጣን ግን ለማስመሰል ምን አረገ? 6 ምን ለማለት ነው? እኔም ሥላሴ ነኝ ነው። 6 ዘንዶ፣ 6 ሐሰተኛው ክርስቶስ ሰው ነው፣ ግን ሰይጣንን የለበሰ ሰው። 6 ሐሰተኛው ነብይ። በዛን ጊዜ የሚነሳ ምን አለ? እንደ መንፈስ ቅዱስ እሰራለሁ እያለ ተአምራት የሚያሳይ ሰው አለ። ስለዚህ ምን ይባላል? ይሄ አንሆሊ ትሪኒቲ እርኩስ ሥላሴ ይባላል። 7 የእግዚአብሔር ቁጥር ነው ብለናል። 8 አዲስ ነገር መጀመሪያ።
7 ቀናት አሉ። 8ኛው አዲስ ነገር ይጀምራል ለማለት ነው። ስለዚህ ቁጥሮች አሉ፣ እነሱ ውስጥ አልገባም እኔ። ከዚህ ውጪ ምንድነው እሱ የምናየው ስለ ክርስቶስ ደግሞ ይገልጣል። ተመልከቱ፣ ክርስቶስን ምን አለው? የታመነው ምስክር። ምድር ላይ በተመላለሰበት ጊዜ ኢየሱስ ክርስቶስ ምን ነበረ? የታመነ ምስክር፣ እግዚአብሔር አምን የገለጠ የእግዚአብሔርን ነገር ያስተማረ ኢየሱስ ክርስቶስ ነበር። ኢየሱስ ክርስቶስ የዛን ጊዜ አሁንም 3 ነገሮችን ነው የምናየው። የታመነ ምስክር አለው። እንደገናም ከሙታንም በኩር ይለዋል። በኩር ኢየሱስ ክርስቶስ ሞቶ ተነሳና ከዛ በኋላ ላይሞት ወደ ሰማይ ሄደ። ስለዚህ ከሙታኖች ውስጥ የመጀመሪያው ሰው ሞቱን ፈጽሞ ወደ አብ የሄደ ሰው ኢየሱስ ክርስቶስ ነው ማለት ነው። አሁን ምንድን ላይ ነው ያለው? አሁን ደግሞ ስለኛ እየማለደ ምናችን ነው? ሊቀ ካህናችን። ሌሎች ቆሻሻ ደም ይዘው ነበር ሊቀ ካህን የነበሩት እነ አሮን። ኢየሱስ ክርስቶስ ግን ቅዱስ ደም፣ እግዚአብሔር የረካበት ደም። ደሙን ይዞ ወዴት ገባ? ወደ ቅድስተ ቅዱሳን። እኛም ላይ ዛሬ ምን አለ? የክርስቶስ ደም። አታውቁትም ግን አለ። አንዳንዴ ኃጢአተኞች ነን፣ ግን ደሙ በግንባራችን ላይ አለ። ደሙ በግንባሩ ላይ ያለ ሰው እግዚአብሔር ራሱ ይከላከልለታል። አንድ ሰው ሲነግረኝ በጣም የሚቃወሙት ሰዎች ነበሩ። እሱ ምንም አላላቸውም፣ ግን ወዲያ ወጥተው ሰድበውት ሬሳቸው መጣልኝ። ከምን የተነሳ ነው? ከሰውየው ጽድቅ አይደለም። ቅዱስ ደሙ እንዲነካ አይፈልግም። ሰው ላይ አትናገሩ፣ ሰው ላይ አትጸልዩ፣ ይሙት እያላቸው አትጸልዩ። እግዚአብሔር ራሱ የበቀል አምላክ ነው። ቅዱስ ደም የዘላለም መንግስት የሚሰጥ ባለፈው ጊዜ እንደተመለከት ነው ማስተር ኪ ዓለም ውስጥ ያሉትን ነገሮች ሁሉ የሚያነሳ አይዲ ካርዳችን፣ ናሽናል አይዲያችን ወደ ሰማይ የሚያደርሰን የኢየሱስ ክርስቶስ ቅዱስ ደም፣ እግዚአብሔር የረካበት፣ እግዚአብሔር ራሱ ከላይ የላከው፣ ከምድር ጋር ንክኪ የሌለው። የድሮቹ ሊቀ ካህኖች ምን ነበሩ? እነሱ ሊቀ ካህንነታቸውን የሚወጡት እየፈሩ ነው። ወደ ቅድስተ ቅዱሳን ሲገቡ እዛው እንዳይቀሩ ይፈራል። ገመድ ይደረግላቸዋል እግራቸው ላይ ከሞቱ እንዲጎተቱ ነው። ዛሬ ሊቀ ካህናችን የት ነው ያለው? በሰማይ ኢየሱስ ክርስቶስ። ስለዚህ ምንድን ነው ሊቀ ካህን ይለዋል። ሶስተኛስ ምን ይለዋል? የምድር ነገስታት ገዢ፣ የምድርም ነገስታት ገዢ ይለዋል። ልክ ነው። እኛ ዛሬ በልባችን ተቀበለነዋል። ያልተቀበሉ ሰዎች ግን ከጥቂት ጊዜ በኋላ በግድ ምድርን ይገዛል መጥቶ። ኢየሱስ ክርስቶስ፣ ክርስቶስ ማለት ምን ማለት ነው? የተቀባ ማለት ነው። የተቀባ ማለት ነው ክርስቶስ ማለት። እነማን ነበሩ የሚቀቡት በብሉይ ኪዳን ጊዜ? አንደኛ ነቢያት፣ ሁለተኛ የነገሱ ሰዎች፣ ሶስተኛ ሊቀ ካህናት። ኢየሱስ ክርስቶስ ሶስቱንም ኦፊስ ያሟላ ነው። ሶስቱንም ስራ ምናችን ነበር? ድሮ ወደ መሬት በመጣበት ጊዜ ነቢያችን ነበር። ስለ እግዚአብሔር የመሰከረ ነበር። ፍጹም ታዛዥ ነበር። አሁንስ ምንድን ነው? ሊቀ ካህን ያለበት ቦታ ሰማይ፣ ስለ እያንዳንዳችን ስለ ኃጢአታችን የሚማልድ አምላክ ዛሬ በቤተ ክርስቲያን መሀል የሚመላለስ የጌታ ኢየሱስ ክርስቶስ ሊቀ ካህን። ስለዚህ የእሱ የማይሞት ሊቀ ካህን ቅዱስ ደሙን ይዞ የገባ ወደ ቅድስተ ቅዱሳን። ከደሙ የተነሳ እኛም ወዴት እንሄዳለን? ቅድስተ ቅዱሳን ዙፋኑ ፊት መቆም እንችላለን ማለት ነው። ስለዚህ ይሄ ደም አክብሩት። ቅዱስ ደም፣ ንጹህ ደም። ድሮ ጊዜ ቅዱስ ደም የሚል መዝሙር ነበር፣ ዛሬ የለም። ቅዱስ ደም ይላል። የተባረከ ደም፣ እኛን ነጻ ሰው ያረገን፣ ከተረገመ ምድር ላይ ነጻ ያወጣን። አንዳንዶቻችን ከተለያየ ቦታ የመጣን ዛሬ እንኖራለን። ለዚህ ቦታ የማንገባ ሰዎች እንድንገባ ያረገን ከዛሬ 2000 ዓመት በፊት የፈሰሰ ደም ነው። ስለዚህ ኢየሱስ ክርስቶስ ስንት ስራዎች አሉት? ስንት ገጽታዎች አሉት? 3 ነቢይ ነበር፣ አሁን ሊቀ ካህን ነው፣ ቀጥሎ ደግሞ ምድርን ይገዛል። አሁንም በእኛ ልብ ንጉሥ ነው። ያልተቀበሉ ሰዎች ግን አሉ። እነሱም ግን የሚያዩበት ጊዜ አለ፣ ቅርብ ጊዜ ኢየሱስ ክርስቶስ ወደ ምድር ሲመጣ ማለት ነው። ዛሬ ሰዎች የእግዚአብሔር ትዕግስት በጣም በመብዛቱ ለሰይጣን የሚከራከሩም ሰዎች እየመጡ ነው። ሰይጣን ተበድሏል ይላሉ። አሜሪካ ውስጥ፣ አውሮፓ ውስጥ ተበድሏል፣ እግዚአብሔር በድሎታል። በትዕቢት ሰዎች ዛሬ የሚናገሩበት ጊዜ ነው። የእግዚአብሔር ትዕግስት ግን ታላቅ ነው።
ከነኚህ ውስጥም ብዙዎች ይታደጋቸዋል እግዚአብሔር ማለት ነው። ቀጥሎ ምንድነው የሚለው ዮሐንስ? ለወደደን ይላል። ተመልከቱት ቁጥር 6 ለወደደን በደም ከኃጢአታችንም በደሙ ላጠበን ይላል። ሶስት ነገሮች ያደረገልን ኢየሱስ ክርስቶስ። መጀመሪያ ጠላቶች ሆነን ወደደን። ጠላቶች ሆነን ወደደን። ግማሹ የጠንቋይ ልጅ፣ የአስማተኛ ልጅ፣ የመተተኛ ልጅ፣ ግማሾቻችን ኃጢአታችን በጣም የበዛ ይቅርታ ምናገኝ የማይመስለን ጠላቶች ሆነን ምን ሆነን ወደደን ይላል። ስለ ፍቅሩ ስለ ቀራኔው ያሳስባል ይሄ። ስለዚህ ኢየሱስ ክርስቶስን የምናወድሰው ለምንድን ነው? አንደኛ ስለወደደን፣ መውደዱ ብቻ አይደለም፣ እንደገና በቀራኔው መስቀል ላይ ስለኛ ሞተ። ምን አረገን? ከኃጢአታችን በደሙ ላጠበን ይላል። አጠበን። ቀጥሎስ አደረገን ይላል። ምንድን ነው ያደረገን? ካህናት፣ መንግስት ለአባቱና ለአምላኩ አደረገን። ምን ማለት ነው? 1000 ዓመት ሲመጣ ምን ማዕረግ አለን? የእሱ መንግስት አካላት እንሆናለን። እንደገናም ደግሞ ካህናቱ እንሆናለን። እንደገና በምድር ላይ ምን እንሆናለን? ለ1000 ዓመት እንነግሳለን። ስለዚህ ኢየሱስ ክርስቶስን የሚያመሰግነው ለስንት ነገር ነው? 3 ነገር። ስለወደደን፣ ከኃጢአታችንም በደሙ ላጠበን፣ ቀጥሎ ደግሞ ለአምላኩና ለአባቱ መንግስትም ካህናትም እንድንሆን ላደረገን 3 ነገሮች ነው። ስለዚህ ለዚህ ምን አረገን? ውዳሴ ሰጠ። ምን ይሆን? እሱን ኃይልና ክብር ለሱ ይሁን። መቼ? ከዘላለም እስከ ዘላለም ይላል ዮሐንስ። ይህን አይቶ ነው ለነሱ የሚገልጥላቸው ለ7ቱ አብያተ ክርስቲያናት። የዛን ጊዜ ለ7ቱ አብያተ ክርስቲያናት የተጻፈው። ክርስቶስ ግን እኛንም በየት ውስጥ አይቶናል? በ7ቱ አብያተ ክርስቲያናት ውስጥ። እኛም ታሳቢዎች ነን። የዛን ጊዜ የነበሩት ብቻ አይደሉም። እስከ ዛሬ ድረስ ያለፉትን 2000 ዓመቶች በዓለም ውስጥ የነበሩት አብያተ ክርስቲያናት ስንት አይነት አሉ? 7 የእግዚአብሔር ቁጥር። 7 አይነት አብያተ ክርስቲያናት እዚህ ላይ የተገለጡት ኤዥያ ውስጥ ያሉት ናቸው። ኤፌሶን ማለት የተወደደ የሚናፈቅ ወዳጅ ማለት ነው። ኤፌሶን ውስጥ ነበር ዮሐንስ ይህን መጽሐፍም የጻፈው። ፍጥሞ የምትገኘው እዛ ነው ኤፌሶን። ሌላ ሎዶቅያ መጥፎ ቤተ ክርስቲያን ነች። ባለፈው ጊዜ እንደተናገርኩት ባልየው ያችን ከተማ በማሰብ መሰረተ በሚስቱ ማን ትባላለች? ሎዶቅያ ግን ምን አደረገችው? ባሏን በመርዝ ገደለችው። በመርዝ። ዛሬ ቤተ ክርስቲያን ኢየሱስ ክርስቶስን እንደገና እየሰቀልናለን። ፍቅር ጠፋ። ሁሉን እናቃልናል። በእግዚአብሔር ፊት በንስሐ መግባት ፋራነት ሆነ። ድሮ የሚደረግ ጸሎት ዛሬ በየቤተ ክርስቲያናት የለም። ድሮ ይጾማል። ድሮ የተለያዩ ፕሮግራሞች እየተካሄዱ ጸሎት ህብረቶች ይፈጠራሉ። ዛሬ እንደ ፋራነት እንደ ሞኝነት የተቆጠረበት ዘመን። የሚፈቱ መናፍስት ያማኞችን የሚያፈዙ ብዙ ያፈዛሉ ክርስቲያኖችን። መጨረሻ ዘመን ላይ በኑሮ የሚዋጉ ከኑሮ የተነሳ ዛሬ ብዙዎች ትተዋል። አንዳንዶችም ክርስቶስ ትቶኛል እያሉ ወደ ዓለም የሚሄዱ አሉ። አይደለም። ጳውሎስን ተመልከቱት። አንድ ነገር አላገኘም። ክርስቲያን ከሆነ ወዲያ ኢየሱስ ክርስቶስን ከተቀበለ በኋላ በራሱ ነው የሚኖረው። ደሞዝ አይሰፈርለትም። በሄደበት ቦታ ሊረዱት ይችላሉ፣ ግን እንደዛ አልነበረም። በራሱ እየተጓዘ ሙሉ ዕድሜውን ለክርስቶስ የሰጠ ሰው ነው። ያን አይነት ህይወት ዛሬ እግዚአብሔር ከኛም ይፈልጋል ለማለት ነው። 7ን 8ን ቅድም አይተነዋል። ኢየሱስ ክርስቶስ ስለ ራሱ ሲናገር ፍጹም አምላክነቱን ገልጠዋል። ደመና የእግዚአብሔር ክብር ምሳሌ ነው ብያለሁ። እነሆ ማለት ትኩረት ስጡት፣ የማይቀር ነው። የኢየሱስ ክርስቶስ ሞት ማለት ነው። ይሄ ሁለተኛው አመጣጡ ነው ኢየሱስ ክርስቶስ። ቀጥሎ ትናንትና ላይ ስንመለከት የነበርነው ቁጥር 9ና 10ን ታነብልንና ትንሽ ለመሄድ እንሞክራለን። እኔ ወንድማችሁ የሆንኩ ከእናንተም ጋር አብሬ መከራውንና መንግስቱን የኢየሱስ ክርስቶስንም ትዕግስት
የምካፈል ዮሐንስ ስለ እግዚአብሔር ቃልና ስለ ኢየሱስ ምስክር ፍጥሞ በምትባል ደሴት ነበርኩ። በጌታ ቀን በመንፈስ ነበርኩ። በኋላዬም የመለከትን ድምፅ የሚመስል ታላቅ ድምፅ ሰማሁ። እዚህ ላይ ዮሐንስ የሚገልጸው ምንድነው? ስለ ራሱ ለሰባቱ አብያተ ክርስቲያናት፣ ሰባቱን አብያተ ክርስቲያናት በጣም በማገልገል በኩል ጳውሎስና ዮሐንስ ናቸው የታወቁ ሁለቱ ሰዎች። በእነኚህ በሰባቱ አብያተ ክርስቲያናት መሃል ብዙ ያገለገሉ ሰዎች ናቸው። ምን ይላል? ወቁልኝ ነው የሚላቸው። የት ነኝ ያለሁት? ፍጥሞ በምትባል ደሴት። ምናችሁ ነኝ? አስተማሪያችሁ ነኝ አላለም። አባታችሁ ነኝ አላለም። ፓስተራችሁ ነኝ አላለም። ምናችሁ ነኝ አለ? ወንድማችሁ። ምን ነበርኩ ይላል? ፍጥሞ በምትባል ደሴት ስለ እግዚአብሔር ቃልና ይላል ስለ ኢየሱስ ክርስቶስ ምስክር በፍጥሞ ነበርኩ ይላል። እንደናንተ ምንድን ነኝ አለ? መከራውንና የክርስቶስን መከራ መንግስቱን የክርስቶስንም ትዕግስት መካፈል። መከራ ያለብን ሰዎች ዛሬ የክርስቶስን መከራ መካፈል ግዴታ ነው ለክርስቲያን። ክርስትና ሁልጊዜ ዋጋ ያስከፍላል። አሁን ነው ቀለል እያለ የመጣው ዋጋ ያስከፍላል ክርስትና። የሚቀጥለው ጊዜ ላይ የምንመለከተው ሰው አለ ቻይና ውስጥ አንድ ሰው ትልቅ ዋጋ የከፈለ በክርስትና። ስለዚህ ምን ይላል እሱ? እዚህ ጋር ታስሬ ነበር ነው የሚለው። ቀጥሎ ምን ይላል? በጌታ ቀን ምን ነበርኩኝ ይላል? በጌታ ቀን በመንፈስ ነበርኩኝ ይላል። በጸሎት ማለት ነው። ጌታ ቀን ማለት ብዙ ጊዜ በእኛ ትርጉም እሁድ ነው። ሰዎች ግን በአንደኛ ክፍለ ዘመን ላይ በጌታ ቀን አይባልም፣ በቄሳር በሚመለከትበት ቀን ማለቱ ነው ይላሉ። ምክንያቱም ከሁለተኛው ክፍለ ዘመን በፊት እሁድ በእሁድነቱ አልተያዘም ነበር። ለማንኛውም ይሄ ሰው በጸሎት ነበረ። ፍጥሞ ውስጥ ሆኖ በጸሎት መጸለይ በጣም ከባድ ነው። ድንጋያማ የሆነች ቦታ ጸሎት መጸለይ ከባድ ነው። ሰዎች ያፌዛሉ፣ ወንጀለኞች ናቸው እዛ ጋር ያሉት። ግን ሳይፈራ በመንፈስ ነበርኩ ይላል። በመንፈስ ክርስቶስ ብዙ አማኞችን ከሲኦል አወጣ። ፍጥሞም ሲኦል ነበረች የዛን ጊዜ። ኢየሱስ ክርስቶስን ትመለከቱታላችሁ ስዕሉ ላይ ቁልፍ ይዟል። ዛሬ እንደ ፍጥሞ አይነት እስር ቤት ውስጥ ያለን ሰዎች በተለያየ ነገር የታሰር ምን አለው ኢየሱስ ክርስቶስ? ቁልፍ፣ የሞትና የሲኦል ቁልፍ ነው። ቀጥሎ ምን ይላል? በመንፈስ ነበርኩ ካለ በኋላ መንፈስ ውስጥ ሆኖ ምን ሆነ? አድራሻ ለወጠ። ከምን? ከስጋዊ አድራሻ ወደ መንፈሳዊ አድራሻ። የዛን ጊዜ ምን ሰማው ይላል? የመለከት የሚመስል ድምፅ። የማ ድምፅ ነው? የኢየሱስ ክርስቶስ ድምፅ ነው። መለከት ዛሬ የሚነፉ ሰዎች እጥረት በኢትዮጵያ ውስጥ እንዳለ ባለፈው ጊዜ ተናግሬያለሁ። እጥረት። ይሄ ግን ድምፅ የመጣው ከሰማይ ነው። ምክንያቱም ዮሐንስ ምን አሰምቶ ስለነበር ነው? መለከት ድምፅ። ወዴት አሰማ? ወደ እግዚአብሔር ወደ ላይ አሰማ። እሱም መልሱን በምን አገኘ? በመለከት። መለከት በአዲስ ኪዳን ምንድን ነው እሱን ያልኩት? የጩኸት የጸሎት ምሳሌ ነው። አማኞች ምን ይለዋል? ይሄ ሾፋር ይለዋል። ሾፋር ሾፋር ብላችሁ በአማርኛም መጻፍ ይቻላል። ሾፋር ማለት መለከት ማለት ነው። በዕብራይስጥ ሾፋር ነው፣ በእንግሊዝኛ SHOFAR። ሾፋር ማለት በዕብራይስጥ መለከት ነው። ዛሬ ማን ነው እሱ መለከት የያዘ? ምንድን ነው እሱ የሚናገረው? የመለከት ድምፅ አሰሙ። እግዚአብሔር ምን አለ? ጠላት በመጣባቸው ጊዜ መለከትን ምን አድርጉ? ከፍ አድርጋችሁ ንፉ ነው። ከፍ አድርጎ የሚነፋ እሁድ ሲመጣ መባቻ ሲመጣ ምን ያደርጋሉ እስራኤሎች? ይነፉ ነበር። ጠላት ሲመጣባቸው ይነፉ ነበር። ነገስታት ሲነግሱ መለከት ይነፋል። ዛሬ ምድሪቱ ላይ ያለ መርገም ስላለ ምንድነው እሱ ልናሰማ የሚገባው? መለከት ነው። እግዚአብሔር ይሄን መለከት ይሰማል። ዮሐንስ በዛ ውስጥ ሆኖ የሚጮኸውን ጩኸት እግዚአብሔር ይሰማው ነበር። ትታሰባላችሁ ይላል። መለከት ሲነፋ የሚወድቅ ነገር አለ። መለከት ሲነፋ እግዚአብሔር ጣልቃ ይገባል። ብዙ ጊዜ ኢትዮጵያ ውስጥ ጣልቃ ገብቷል። አፍሪካኖች በጣም ይጠብቃሉ ኢትዮጵያን፣ ከኢትዮጵያን የሚጀምረው ይላሉ፣ ከፍተኛ የሆነ ታድሶ። እኛ ግን ዛሬ እንዳለፈው ጊዜም እንዳየነው እንደሚገባው አንጸልይም። ስለዚህ ምንድነው ሲሆነው? ኢትዮጵያ ላይ እግዚአብሔር ዓላማ አለው። ኢትዮጵያ ላይ እኛ ላይ እግዚአብሔር ዓላማ አለው። የሚጠብቀው ማንን ነው? እኛን ነው። የሀገራችን ሁኔታ ይለወጣል። እንዲለወጥ ግን መለከት ንፉ።
መለከቱ እግዚአብሔርን ጣልቃ የሚያስገባ ይህ ድምፅ ያስፈልጋል። ቀጥሎ ምን አየን? መለከት ስነፋ ሰፈር እንለውጣለን። ቀጥሎስ ምንድነው እሱ? ሰፈር ስንለውጥ የሚሰማ ድምፅ አለ። በመንፈስ ስንሆን የሚሰማ ድምፅ አለ። የሚሰማ ድምፅ ብቻ አይደለም፣ ቀጥሎ ይናገራል። ዮሐንስ ቁጥር 11 ላይ እንዲሁም የምታየውን በመጽሐፍ ጽፈህ ወደ ኤፌሶንና ወደ ሰርመኔስ፣ ወደ ጴርጋሞን፣ ወደ ትያጥሮን፣ ወደ ሰርዴስም፣ ወደ ፊላደልፊያም፣ ወደ ሎዶቅያም በእስያ ወዳሉት ወደ 7ቱ አብያተ ክርስቲያናት ላክ አለኝ። ትእዛዝ ተቀበለ። ምንድነው እሱ? ዞር ሲል አንድ ሰው አየ። መጀመሪያ የመለከት ድምፅ ሰማ። ቀጥሎ ምን አረገ? የሚናገረኝንም ለማየት ዞር አልኩ። ዞር ሲል ምን አየ? ክርስቶስን ማየት በተለይ መለከት እየነፉ እጅግ በጣም ወሳኝ ነው። እንደ ዮሐንስ ባለበት ቦታ እንደ ፍጥሞ ሰዎች ሁሉ ክርስትናን በማያወግዙበት ዘመን እንዳሁኑ ባለ ጊዜ ነገሮች ሁሉ ተስፋ በሚያስቀሩትበት የክርስቶስ ይታያል። መጀመሪያ የሚሰማ ድምፅ እንደ መለከት የሚናገረኝን ዞር ብዬ ለማየት እንትን ስል ማንን ነው የሚያየው? ክርስቶስን ነው። ስለዚህ በመንፈስ መሆን ላይ በጸሎት ላይ ምን አለ? አንድ የሚሰማ ድምፅ ይመጣል። 2 የሚታይ ነገር ይኖራል። 3 ትእዛዝ ይመጣል። ተመልከቱ። አሁን ያቱ ትእዛዝ መጣለት። ምን አለው? እንግዲህ የምታየውን ምን አርግ? በመጽሐፍ ጽፈህ ለኤፌሶን፣ ለሰምርኔስ፣ ለጴርጋሞን፣ እነኚህስ ትያጥሮን፣ ለሰርዴስ፣ ለፊላዴልፊያና ለሎዶቅያ ቤተ ክርስቲያን ጻፈው፣ ላክ። ትእዛዝ መጣ። እነዛ ብቻ አይደሉም፣ እኛም ታሳቢዎች ነን። ስለዚህ መጽሐፉን የጻፈው ለነሱ ቢሆንም እስካሁን ድረስ የሚሰራ ነው። አሁንም ያለነው ትውልድ እዛ ውስጥ አለን። ተመሳሳይ ቤተ ክርስቲያኖች ናቸው ያሉት። ስደት ያለባቸው ቤተ ክርስቲያኖች አሉ፣ ፍቅራቸውን የተውጉ እንዲሁ በይምሰል ወይም ደግሞ እንዲሁ ግዴታቸውን ለመወጣት የሚጸልዩ ሰዎች ነበሩ፣ ስርዓት ብቻ የሚጠብቁ። ዛሬም እንደዛ ነው። ስለዚህ ላክ፣ ትእዛዝ መጣ። ስለዚህ በመንፈስ ሲኮን አንድ የሚሰማ ድምፅ አለ፣ ሰፈር ይለወጣል፣ ደስ የሚል ቦታ አለ። 2 የመጀመሪያው የሚሰማው ነገር ካለ በኋላ ዞር ብሎ ሲያይ ክርስቶስን ማየት አለ። 3 ትእዛዝ አለ። ዛሬ ክርስቶስ ስንጸልይ ምን ይሆን የሚለን እዚህ ምስሉ ላይ ጉግል የሰራው ምስል አለ፣ ተመልከቱ። በዛም ላይ ቁጥር 12ን እናያት እንሞክራት። እሱን እሺ። የሚናገረኝንም ድምፅ ለማየት ዘወር አልሁ። ዘወርም ብዬ 7 የወርቅ መቅረዞች አየሁ። በመቅረዞቹም መካከል የሰው ልጅ የሚመስለውን አየሁ። እርሱም እስከ እግሩ ድረስ ልብስ የለበሰው ደረቱንም በወርቅ መታጠቂያ የታጠቀ ነበር። ክርስቶስን ተመልከቱት። ለማየት ዞር አልኩ። የሚናገረኝን ምን ብሎ የተናገረኝን? እንግዲህ የምታየውን ጻፍና ለ7ቱ ቤተ ክርስቲያናት ላክ ያለኝን ሲመለከተው ሌላ ሰው ያዳመን የኛም በሱ የምናመን የመጨረሻችን የት ነው? በሶስተኛው ሰማይ በኢየሩሳሌም ነው ማለት ነው። ይመላለሳል። 7 ቤተ ክርስቲያኖች ዛሬም አሉ በኢትዮጵያ ውስጥ 7 አይነት። በኢትዮጵያ ውስጥ ብቻ ሳይሆን በዓለምም። በመሃል ግን ማን አለ? ኢየሱስ ክርስቶስ። ምን ስለሆነ? ሊቀ ካህን። ቸርች የመሪዎች አይደለችም። ቸርች የፓስተሮች አይደለችም። ቸርች የማነች? የጌታ የኢየሱስ ክርስቶስ ነው። ቸርችን መመርመር የሚችል ዛሬ ማን ነው? ጌታ ኢየሱስ ክርስቶስ ነው። በ7ቱ መሃል የሚመላለስ። አንዳንድ ሰዎች ቸርቾችን ይሳደባሉ። ቸርች መሳደብ ክልክል ነው። ግለሰቦች ሊያጠፉ ይችላሉ። ቸርች ግን አትሰደብም። ቸርች ላይ የሚፈርድ ማን ነው? የሚመረምር ጌታ ኢየሱስ ክርስቶስ። ምንድናቸው ይላል? የወርቅ መቅረዝ። ወርቅ መቅረዝ፣ የወርቅ መቅረዞች ናቸው። ወርቅ ውድ የሆነ ነገር ነው። ወርቅ
በክርስቶስ ደም ስለተዋጀች ቤተ ክርስቲያን ምንድነች? ውድ ናት፣ ለሱ ክብርት ናት። ወርቅ ቤተ ክርስቲያን ውስጥ ደግሞ በህንፃው አይደለም። እኛ ሁላችንም ምንድነን? ለክርስቶስ ውድ ወርቅ ክብርት። በዚህ በሰባቱ መቅረዞች መሃል የሰው ልጅ የሚመስል ይመላለስ ነበር። ምን ለማለት ነው? የኢየሱስ ክርስቶስን ፍጹም ሰውነት ለመግለጥ ነው። ስለዚህ ይሄ ጌታ ዛሬም የት አለ? በመካከላችን አለ። በደል የምንለው ናቸው ነገሮች፣ ትክክል አይደለም የምንላቸው ነገሮች፣ የሚታረሙ ነገሮች ክርስቶስ ኢየሱስ ይመረምራል። ክርስቶስ ኢየሱስ እያንዳንዱን ቤተ ክርስቲያናት ያያል። ፍርድ ደግሞ አለ። በሁሉም ላይ ፍርድ አለ። ኢየሱስ ክርስቶስ ያርማል። ብዙ ነገሮች ሰርቷል። ቤተ ክርስቲያንን ይጠብቃል። ስለዚህ ኢየሱስ ክርስቶስን የተመለከተው አይኖቹ፣ እግሮቹ፣ ሌሎቹም የሰውነት አካሎቹ ምን እንደሚመስሉና ምን እንደሆኑ በነገው ፕሮግራም ላይ እንጨርሳለን። ያሆነውን አጭር ጸሎት አድርገን እንጨርሳለን። እግዚአብሔር አምላካችን ሆይ እንደገና ደግሞ ዛሬ ስለረዳህን እናመሰግናለን። እስካሁን ድረስ በሰላም እንደጠበቀን ቀሪ ጊዜያችንንም አንተ ጠብቀን መንፈስን አውርድልን። እግዚአብሔር አምላካችን ሆይ በማንነትህ የተሞላን እንድንሆን እርዳን፣ አግዘን። አምላካችን ሆይ በሰማነው ቃል መኖር እንድንችል አንተ እርዳን። ክብር ምስጋና ለአንተ ብቻ ይሁን በጌታ በኢየሱስ ክርስቶስ ስም።